ማርታ በስተመጨረሻም እንደፎከረች አልቀረችም። የዲኤንኤ ምርመራ ውጤቱን አስመርምራ እንዲሁም ደግሞ ወደ ቤትም ተመልሳለች። ታዲያ የዚህን የዲኤንኤ ምርመራ ውጤት ማን ቀድሞ ገልጦ ያነበው ይሆን? ጳውሎስ ሆስፒታል ውሰደኝ ብላ በግልጽ የተነገረች ቢሆንም ደረጀ በወቅቱ ምንኛ ብትታመምና ምን እያቀደች እንደሆነ ለማወቅ በተለያየ መንገድና ዘዴ ቢጠይቃትም እሷ ግን ምንም አይነት ፍንጭ ስትሰጠውም አልነበረም። በዚህ ሁኔታ እየተጨናነቀው ደረጀ ናታን ምን ታማክረኛለክ? እኔ የማርታ ዝምታና ዝም ብሎ ወደዛ ሆስፒታል መሄዱ በጣም እያስፈራኝና እያስጨነቀኝ ነው ያለ። ታዲያ ለምን ከዛ ድረስ ደርሳ እስከምትመለስ እኔ ለምን አልነግራትም በሚል ስበብ እንግዲህ ናታን ቢያማክረው ናታን በጭራሽ መናገር የለብም ቀድመህ አንተ ምናልባትም እሷ ያላወቀችውን ነገር አሳውቃት፣ በድንገት ነገሮቹ ሊበላሹ ስለሚችሉ ዝም ብለህ ወይዘሮ ማርታ የምትልህን ነገር በጥሞና በታዳምጥ የተሻለ ሀሳብና ምክር ታገኛለህ። እንዲሁም ደግሞ አንተ ያሰብከውም ላይሆን ይችላል እሷ የምጠረጥር ነገር። እናም ቅድሚያ መልሱንም ሆነ ጥያቄውን ከእሷ እንዲመጣ አድርግ በማለት እንግዲህ ናታንም ለደረጀ በሰጠው ምክር መሰረት ደረጀም እሺ ብሎ የእሱን ሀሳብ ተቀብሎ ምንም አይነት ነገር ሳይናገር ማርታን ምንድን ነው በማለት እንግዲህ ጥያቄውን ልክ እንደማያውቅ ሰው አድርጎ ያንን የሞት ደብዳቤ ይመስል እንካ ክፈተው የሚል እንግዲህ መልእክትም ደርሶታል ከማርታ። ደረጃ አሁንም ቢሆን እንግዲህ አይኖቹና ፊቶቹ ላይ በጣም የሚያስፈራ መልእክትና ድንዝዝ ያለ ሁኔታ ነበር የሚያንጸባርቀው። እናም ቆይ ደረጃ ስላንተ አልሆነ ይህ ጉዳይ ምንድን ነው ይህን ያክል የሚያርበተብት ብላ ብትጠይቀው ኧረ ምንም አይደል። ታዲያ እንደዚህ ከሆነ ለምን ራስሽ አከፍችውም ይህንን ደብዳቤ በማለት እንግዲህ ማርታ ራሷ እንድትከፍተው አድርጓል። ታዲያ ማርታ ከዛ ደብዳቤ ላይ ምን አገኘች? ዲኤንኤ ምርመራው እንግዲህ የተመረመረችው የዳጣና የሰላም አልነበረም፣ የዳጣና የደረጀ የምርመራ ውጤት ነበረ። መኪና ውስጥ ቀደም ብላ እንግዲህ ደረጀን አልናዘውም ነበረ። እኔ ምልህ እንደው ከኔ በፊትም ሆነ ኋላ እንደው ከሌላ ሴት ጋር ጋደም ማለት ሀሳብ ወይም ደግሞ ፍላጎት አልነበረህም በማለትም ጠየቀችው። ይህን የደረጀ በውጥረት እንግዲህ አረ በጭራሽ እኔ ምናልባት አይምሮ የደና ሆኖና በእኔ ሁኝ ማንንም ሴት ተመልክቼም እንዲሁም ደግሞ ዞር ብዬ የማይቸውም አላውቅም፣ ግን ደግሞ ከጭንቅላቴ በላይ እንዲሁም ደግሞ ከራሴ በላይ ራሴን መቆጣጠር አቅቶኝ ምናልባት እንግዲህ ተሳስቼ ሊሆን ይችላል እንጂ እኔ እስከማውቀው ድረስ እስካሁን እንግዲህ ከማንም ሴት አልደረስኩም የሚል ምላሽ ሰጥቷታል። ታዲያ ይህንን ሀሳብ ስትሰማ በግርምት ነበር ያዳመጠችው። እኔ ለካ አላውቅም ነበር ማለት ነው ደረጃ፣ ይህንን ያክል ዓመት አብረን ስንኖር ለካ ወንድ ልጅ እንውለድ እያልኩ ብዙ ነገሮችንና የወንድ ልጅ ፍላጎቴ እንደጨመረ ስታውቅ ዝም እያልክ ስታጨበረብረኝ እና ስትሸውደኝ የነበረው እንዲሁም ደግሞ ማርታ ያሉት ልጆች ራሱ እኮ በቂ ናቸው ለኛ ስትለኝ የነበረው ለካስ አንተ ከኔ ተደብቀህ ስራን እየሰራህ ነው የሚል ሀሳብም ተሰጠው። ይህኔ ምንም አይነት መልስ አጣና ወዲያውኑ ከቤት ወጥቶ ወደ ቤተ ክርስቲያን ነበር ያመራው። ዳጣም ብትሆን እንግዲህ ከቤተ ክርስቲያን ከሄደችም በኋላ እባክህ አምላኬ እያለች እንግዲህ መማጸኗን ቢሆን አሁንም ቢሆን እየቀጠለች ነው ያለችው። ታዲያ ዳጣ በዚህ መካከል እንግዲህ እኔ እዚች ምድር ለምን እንደተፈጠርኩ እንኳን አላውቅም፣ በእኔ ምክንያት አባቴ እንደዚህ ሆኖ ተጨንቆ ሲያዩማ እንዴት ነው እኔ ቁጭ ልል የምችለው? በእኔ ምክንያት ይህን የመሰለ ቤት ሲፈርስማ ማየት የለብኝም። እናም የሆነ ነገር ማድረግ አለብኝ። ከዚህ ቤት ሻንጣዬን ጠቅልዬ መውጣት አለብኝ እንጂ አባቴንም ቢሆን እንግዲህ እኔ ልወጣ ነው ከዚህ ቤት አንተ በሰላም ኖር ብዬ ሀሳብ ባቀርብለት ራሱ በጭራሽ አይሰደኝም። አሁን ላይ የተረዳሁት አንዳችም ነገር ቢሆን አባቴ ከዚህ ቤት ምንም ቢመጣ ትዳሩን አፍርሶ ከኔ ጋር እንደሚሆን ነው እንጂ ከዚህ በኋላ ተመልሶ ጎዳና ላይ እንደማይጥለኝ እርግጥ ነው። ነገር ግን ይሄ ነገር ሊሆንን አልፈልግም። እናም ማንም ሳይ ተሾልኬና ተደብቄ ከዛ ቤት ወጥቼ ወደ መጣሁበት ህይወት መመለስ አለብኝ። ምናልባትም እንግዲህ የተሻለ ነገር ሊኖር ይችላል እንጂ በእኔ ምክንያትማ ማርታና አባቴ ትዳራቸው ሲፈርስ እንዲሁም ደግሞ ይህንን የመሰለ ቤተሰብ ሲፈርስማ ቁጭ ብያ ላይ የሚል እንግዲህ ሀሳብ አላት። በእርግጥም እንግዲህ ከዚህ ጋር ዳጣ ትክክል ብትሆንም ነገር ግን ያቺ ኤቢ የተባለችው እህቷ እንደሆነች ስታውቅ አሁን ላይ ዝም ብላ የምትቀመጥ እንዲሁም ደግሞ የምታስቀምጣትም አይመስልም። እስካሁን ያደረገቻት ነገር ራሱ የሚቆጫትም አይመስልም። ምክንያቱም አሁን ላይ ራሱ የደረጀ ልጅ እንደሆነች ራሱ እየጠረጠረች እንኳን የአባቷ ልጅ እንደሆነች እያመነችም አሁንም ቢሆን አባቷንም ከመሳደብ ወደ ኋላ አላለችም። ናታንም እንግዲህ ከውጭ ቆይቶ ወደ ቤት በገባበት ሰዓት
የአጀሬት እንግዲህ ኤቢ የራሷን ጉዳይ ወደ ሌላ ጎን ወደ ቁጭ አድርጋ ያደረገችውን ጥፋት ሳታስታውስ እንዲሁም ደግሞ እንቅልፍ መተኛት እንኳን አክቷት በሰላም እንቅልፍ እንኳን እየተኛች አይደለም። ግን የሚያሳዝነው ነገር አሁንም ቢሆን በሰዎቹ ህይወት ጥልቅ እያለች እማዬ እንደው ዳጣ የአባቴ ልጅ ብትሆን ምን ታደርጋታለሽ? ከዚህ ቤት መባረር አለባት፣ ሰላምን ቢትሆን እንጂ መውጣት አለባት እንጂ እንደዛ ብትሆንማ እዚህ ጋር መቀመጥ የለባትም የሚል ሀሳብ አላት። በእርግጥም ኤቢ ይህንን ሀሳብ ተመሳሳይ የሆነና እንግዲህ የተለመደ ቃሏን የምትናገረው አንደኛ ናታንን የራሷን ማድረግ ስለምትፈልግ ነው። እናም እንግዲህ ዳጣ ከዚህ ቤት ከወጣሽ ናታን የኔ ነው ብላ ስለምታምን ከዚህ ሁሉ ነገር ለምን አታባሪያትም የሚል እንግዲህ ለእናቷ ትዕዛዝም ሰጣታለች። እናትም በዚህ ጉዳይ አያገባሽም የሚል አቋም አላት። በእርግጥ ማርታ ከዚህ ጋር ሀሳቧና አቋሟ በጣም የሚደነቅ ነው። ምክንያቱም ደግሞ ለምን ካላችሁ ይህንን ደብዳቤ የምናነበው እኔ እናንተ መኝታ ክፍላችን ስንሄድ ማንም ሳይሰማ ኮሽታ ሳንጨምር ገልጠን እናነበዋለን። የጠረጠርኩት ነገር እውነት ነው ሀሰት ነው የሚለውን በሙሉ እዛ ገብተን እናያለን እንጂ ከልጆች በፊትማ እንደዚህ ሲጫጫሁ እንዲሁም ደግሞ ከማንም በፊት እንደዚህ መሆን የለበትም ብላ ቀጥ ብላ ከሆስፒታል እንደመጣች ወደ መኝታ ክፍሏ ነበር የሄደችው። በእርግጥም ዳጣ ይህኔ ተጨንቃለች። እንዲሁም ደግሞ ውጤትም እንዳስመረመረች ስለገባት ደረጃም ቢሆን የመጣውን ነገር ይምጣ እናገራለሁ ዛሬ ፈጣሪን ስለምናየው አልኩት ኃይልና ብርታት ሰጥቶኝ ሁሉንም ነገር በግልጽ እንደነግራት የሚል ሀሳብም ስለነበረው እሺ ብሎ እንግዲህ ዳጣን ወደዛ ቤት ካስገባትም በኋላ መናገር የፈለገውን ነገር እንግዲህ እያሰበ ነው። በእርግጥም ማርታ የተናገረችው ነገር አለ እዚህ ጋር የአንቺም የልጆችም ሆነ የማንም ጥፋት የለበትም። ምናልባትም ዳጣ የደረጀ ልጅ ከሆነች ራሱ እዚህ ጋር አንቺ ምንም ያገባሽ ነገር የለም። ዳጣም ብትሆን ምንም አይነት ጥያቄም ሆነ ማንም ሰው እንደዚህ ሊቃወማትና ሊወቅሳት አይገባም። ምክንያቱም ይህ ነገር የልጆች ሳይሆን የትላልቆች ነው እንጂ እነሱ ምን በወጣቸውና ላይ የሚጨነቁት የሚል ሀሳብም አላት። ይህንንም የተናገረችው እንግዲህ ኤቢ ስታስቸግራት ለምን እኔ ውጤቱን አብሬሻ ላይም የሚል ሀሳብ ስታቀርብላት በጭራሽ እንደዛማ ሊሆን አይችልም። ምክንያቱም እሷ ራሱ ካንደው ልጁ ቤትሆን እዚህ ነገር አይመለከታትም። በእርግጥ ነገሩ ከባድ ቢሆንም ግን ደግሞ እኔ እንደዚህ አይነት ነገሮችን በጭራሽ ላደርግም ሆነ ልፈቅድ አልችልም። ዳጣንም ቢሆን ማሰቃየት የለብኝም የሚል አቋም ስላላት በአቋሟ ጸንታ እንግዲህ ጉዳዩን መፈተሿን ታይዘዋለች። ሆኖም ምን ማድረግ አለብኝ የሚለውን አሁንም ቢሆን እየተጠራጠረች እና ጉዳዩን በምልክት እያስኬደች ነው ያለችው። ማርታ ግን ይህንን ደብዳቤ ስትገልጠው ምን ልታገኝ ትችላለች? በእርግጥም ራሷ በጥንቃቄ በተሞላበት ሁኔታ የዳጣን ጥፍርና የማንን ጥፍር ይሆን ግን ወስዳ ያስመረመረችው? በእርግጥ የሰላምን ነው ልንል አንችልም። ምክንያቱም ሰላም አሁን ላይ ጓዟን ጠቅላ ወደ ቤተሰቦቿ ቤት ከሄደችም በኋላ የማርታን ነገር የሚባል ነገር ልታገኝ አችልም። ስለዚህ የደረጀንና የዳጣን ነው ያስመረመረችው ወይስ ደግሞ የራሷንና የዳጣን ወይስ ደግሞ ከውሃ ጋር አድርጋ ይሆን እንደው ያደረገችው? ምናልባት እንግዲህ ከውሃ ጋር ካስመረመረቻትም ለውሃ እህቷ እንደሆነች ይገባታል ማለት ነው። ዳጣ የደረጀ ልጅ እንደሆነች የደረጀን ውጤት ራሱ ባታስመረምር ከውሃ ጋር ራሱ ከተመሳሰለ አንድ ይሆናል ማለት ነው። በሌላ በኩል ደግሞ አሁን አጁሪት እንግዲህ ለዛ በጣም ኤቢ እያሰቃየቻት ነው ያለችው። በቃ ጸባይ የሌለ እየደበደበቻት በሆነ ባልሆነው ማን ያምራል አያምርም እያለቻት እንኳን እንዲሁ ዳጣ ስትል በቃ ዳጣ ለምንድን ነው የምትወዷት እዚህ ቤት እያለች እንግዲህ በጣም እንግዲህ ስታቃጥላት ነበረ። እንግዲህ እሷም ምንም አማራጭ የላትም። እስከ መቼ ነው እንደዚህ እየተደበደብኩ የምኖረው የሚል ምሬትም እያቀረበች ነበረ። ሌላም እንግዲህ ሚስጥር አላት። በእርግጥ ሚስጥሩ እንግዲህ ምንድን ነው ካላችሁ ደግሞ እዛ ቤት እንግዲህ ሰው ገለው እንደተቀበረ አውቀዋል። እናም ለዛ እዛ ቤት ልውጣ ብትል በጣም ከባድ ችግር ነው የሚገጥማት። በእርግጥ ይህንን ነገር ይዛ ኤቢን ማስፈራራት ትችል ነበረ እንዳትደበድባት። በሌላ በኩል ደግሞ አርጆን አሁንም ቢሆን ጓደኛዬ ቅሞ ነበረና እየታደርጋችሁት ነው የሚል ዳጣን እንግዲህ ሲያናዛት ነው የነበረ። ዳጣም ምን ያላውቅም ስትለውም ነበር። ማወቅም አለብሽ እያለ እንግዲህ ብዙ ነገሮችን ሲያደርጋትም ነበረ። በሌላ በኩል ዛሬ የመጨረሻ እንግዲህ ውጤቱን የሚያዩበት ይሆናል። ይህ ውጤት እንግዲህ ተቀይሮ ከሆነ ግን በጣም ይደብራል ድራማው። በአሁኑ ወይ ዳጣ እናቷን ማወቅ አለባት፣ ያለዛ ደግሞ ማርታ እውነቱን ማወቅ አለባት።
ውሃም እንደተለመደው ዳጣን የዚህ ቤት ልሄድ ነው እያለች እንግዲህ ስትጠይቃት በለቅሶ ነበረ። እኔማ እንድትሄጂ አልፈልግም እያለቻት ነው። እንዲሁም ደግሞ ዳጣ ተጨንቃ በነበረበት ሰዓት ናታን መቶ ሲያባብላት ነበረ። አይዞሽ እያለ ጥንካሬ፣ ብርታት እንዲሁ በደስታሽም በሀዘንሽም ከጎንሽ ነኝ የሚል ጠንከር ያለ አመለካከት እንዲሁም ደግሞ ሀሳብ ሲሰጣት ነበረ። በዚህ ምክንያት እሺ በማለት እንግዲህ ስታለቅስበት ከነበረው እንባዋ ዝም ብላለች። ታዲያስ ይህንን ደብዳቤ ማን ቀድሞ ይግለጠው የሚል ሀሳብ ቀረበለት ለደረጀ። ደረጀ ራስሽ ክፈችው እንጂ በማለት እንግዲህ ጉዳዩን ሽምጥጥ አድርጎ ክዷታል። እናም ማርታ እንግዲህ ደብዳቤውን እያነበበችው ነው። በዚህ ቅጽበት እንግዲህ ራሷን ስታ ከአልጋዋ ላይ ነው ቁጭ አለችው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ማርታ ስለምን ይሆን ዲኤንኤ ምርመራ ያስመረመረችው? የዳጣንና የማንን ውጤት ይሆን?